ትግል ላይ የሚገኘው የፋኖ ቡድንና የኢትዮጵያ መንግስት በተለይ አማራ ክልል ላይ የሚንቀሳቀሰው የሰላም ጉባኤ የሚመሩት ሰዎች የተገኙበት የድርድር ተደርጎ ነበር። ምን ላይ ደረሰ? እሱንም ለመመልከት እንሞክራለን። ማዕቀብ መጣሉ ብቻውን በብዙ መልኩ ሊተነተን ይችላል። አሜሪካ ለምንድን ነው በቲፒኤልኤፍ ቤተሰብና እዚህ ኃላፊነቱ የተወሰነ የግል ማህበር ያላልኩ ተጋጋሚ የህዝብን ድምጽ መናቅ ዋጋ ያስከፍላል። አንዳንዴ ዝም ያሉ ድምጾች በኋላ ባክፋየራቸው ቀላል የሚባል አይደለም። ይወጣል ተብሎ የሚገመተው ወጪና የተጠየቀው እንድከፈል የተጠየቀው ነገር በፍጹም የማይመጣጠን ነገር ነው። ህዝብ ድምጼን ስሙኝ እያለ እየጮኸ አየለም በቃ የሆኑ ሰዎች ይሄ ልክ ለምን ኬክ አይበሉም እንዳለችው ንግስት ነው የሚሆን። ይሄንን በታርጋ የኢትዮጵያን ዳር ድንበር አንድ እንዳረጋችሁት ሁሉ አሁን ደግሞ የህዝቡን ሐሳብ አንድ አርጉት። መንግስት ህዝብ የሚያነሳውን ጥያቄ ህዝብ ድምጽ ሰጥቶት የመረጠው ህዝብ የሚያነሳውን ጥያቄ እንዲመልስ ነው እንጂ ህዝብ የሚያነሳውን ጥያቄ እሱ በመሰለውና አንዴ በወሰነው ነገር ላይ እንዲጸና አይደል። ግብጽ ተገኝታለች፣ ኬንያ ተገኝታለች። ኢትዮጵያ ግን ለምን አልተገኘችም? ጥያቄ ምልክት ውስጥ የተከበራቸው አድማጮች ጥቅማቸውን ለማስከበር ዓለም አቀፍ ቀውሶችን በራሳቸው ልክ ብቻ ለመፍታት መፍትሄ ለማስቀመጥ ፖሊሲ ለመቅረጽ አጀንዳ ለመስጠት አጀንዳ ላለመቀበል የተቋቋሙ የፈጠሩት ስልታዊ ክበብ ነው G7። ብሪክስ ላይ መግባቷ ዋጋ ያስከፍልሻል የሚሉ በጣም በርካታ ድምጾች ነበሩ በዛን ወቅት ሲነሱ የነበሩ ማለት ነው። ኢትዮጵያ ግን የሚያዋጣትን እንደ ፖሊሲ መርጣ የቀጠለችበት እንጂ የግለሰቦች መሻት የታከለበት አይደል። በምዕራባውያን ጥርጣሬ እይታ ውስጥ ነው ያለችው። ምዕራባውያን ለምን ይጠረጥሯታል? አሁን ያልኩ የባለ ብዙ ዋልታ ፖሊስን ስለምትከተል የሆነ ቡድን ሲመራ የነበረ የሆኑ ሰዎችን ሲገል የነበረ ጫካው ሸፍቶ የነበረን ሰው የመንግስትን ሆደ ሰፊነት በጣም ነው ማደንቀው። የእውነት ለመናገር 10 ወታደር ይዞ መጥቶ እኮ ካንተ ጋር መደራደር የሚፈልግ እኮ። ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የልዩ ዝግጅት መርሃ ግብር ነው። ኢትዮጵያችን በዚህ ሳምንት ምን ጉዳዮችን አከናወነች፣ በየትኛው ጉዳይስ ላይ ነበረች፣ ተሳተፈች የሚለውን ተሳትፎዋና የተከሰቱት ክስተቶች ደግሞ ከቀንዱ በተለይ ከቀጠናው የጂኦፖለቲካ አኳያ ምን አይነት መስመር የያዙ ናቸው፣ እንዴትስ የሚታዩ ናቸው የሚለውን እንቃኛለን። የብሔራዊ ምክክር ኮሚሽን ሂደቱን እያገባደደ መገኘቱ አንደኛው በዚህ ሳምንት የሰማነው ትልቅ ዜና ነው። የፌዴራል ቤቶች ኮርፖሬሽን የድንበር መሻገር ስራዎች ደግሞ እንደ አገር የሚያኮራ አሁን ያሉትንም የስራ አመራሮች በተለይ ዋና ዳይሬክተሩ የሚመሩት የስራ ምን አይነት እንደሆነ እንዴት ለዚህ ደረጃ ለዚህ ስኬት እንደበቃ የሚያሳይ ነው። ይህንንም በተመለከተ በርካታ ሂደቶች ሄደዋል። የፌዴራል ቤቶች ኮርፖሬሽንን እንደ አገር ማሳያ መገለጫ ለሰራው ስራ ምስጋና አለን። የምስራቅ አፍሪካ ጂኦፖለቲካን የተመለከተው ሁኔታ ደግሞ ስንመለከት የኢትዮጵያ ዲፕሎማሲያዊ ግንኙነት ደረጃዋን ከፍ ያደረገ ግን ብዙዎች ያልተዋጠላቸውና ጭራሽ እንደ ኩስምና እንደ ኪሳራ አድርገው ያዩት ጉዳይ አለ። ይህም ከታላቁ ህዳሴና የጂ7 ጉባኤ ላይ የተከሰተው አዲሱን ነገር ያካተተ ይሆንና በተለይ የጂ7 አገራት ሰሞኑን የጀመሩት ጉባኤ ላይ ካይሮ አብዱልፈታህ አልሲሲ የኬንያው ዊሊያም ሩቶ መገኘታቸው ኢትዮጵያ ደግሞ አለመገኘቷን እንደ ዲፕሎማሲያዊ ኪሳራ አድርገው የሚያራግቡ ሰዎች አሉ። እውነት ኪሳራ ነው ወይ ኢትዮጵያ በዛ ጉባኤ ላይ አለመገኘቷና እነዚህ ሁለቱ
አገራት መገኘታቸው በምን አይነት መልኩ ይታያል? በተለይ ደግሞ ከቀጣናውና ከቀንዱ የጂኦፖለቲካ አኳያ እንዲሁም ከአደጉት ሀገራት ከበለጸጉት ሀገራት ፍላጎትና ምኞት አንጻር እንዴት ይቃኛል የሚለውን እናያለን። በዚሁ ጉባኤ ላይ የታላቁ ህዳሴን የተመለከተ አዲስ ነገር ተሰምቷል። እንደለመዱት ዶናልድ ትራምፕ ኢትዮጵያ እንደ በዳይ፣ ግብጽ እንደ ተበዳይ አድርገው ያሳዩበት ሁኔታ አለ። ይህ እንግዲህ መረጃ መጀመሪያ ሲሰጣቸው ጀምሮ የተሳሳተና የተንሻፈፈ መረጃ እጃቸው ገብቶ እዛው ላይ ተቸክለው እሳቸውም ቀርተዋል ነው የሚሉት አንዳንድ የጉዳዩ ተመልካቾች። ሌላው በዋናነት ተከስቷል ብለን በብዛት ብዙዎችን ያስደሰተ ነው። ምክንያቱም ለሰላም የሚደረግ ጥረት ውጤትም እንዲኖረውም እንመኛለን። ከኬንያ ናይሮቢ የተሰማ አንድ መልካም የሚመስል ጅምሩ የሚበረታታ ዘንድ ሁላችንም የበኩላችንን ጠጠር ልንወረውር የሚገባን ክስተት ነበረ። ይህም የጠመንጃ ነው የሚያዋጣው ብሎ የትግል ላይ የሚገኘው የፋኖ ቡድንና የኢትዮጵያ መንግስት በተለይ የአማራ ክልል ላይ የሚንቀሳቀሰው የሰላም ጉባኤ የሚመሩት ሰዎች የተገኙበት የድርድር ተደርጎ ነበር። ምን ላይ ደረሰ? እሱንም ለመመልከት እንሞክራለን። በሱዳን ተደርጎ የነበረው በይፋ የተነገረን ግን ጽምዶ በሚል ስያሜ ያልተቀደሰ ጋብቻ ፈጽመው የነበሩት በዋናነት ከካይሮ ጀርባ ሆና በፊት ለፊት ግን ሻዕቢያና ወያኔ እንዲሁም ሌሎች የታጠቁ ኃይሎችን በመጠቀም ኢትዮጵያን ለማፍረስ እንቅስቃሴ ጀምረው የነበሩት ጽምዶ የሚል መጠሪያ የነበራቸው ኃይሎች የአደባባይ ፉከራቸው አልሆን ሲል አሁን ሌላ ኪሳራቸውን የሚያባዙበት ሌላ ዘዴ ጀምረዋል። ያም ዘዴ ምንድን ነው? በትግራይ የኢትዮጵያን የመከላከያ ሰራዊት ልብስ በማልበስ አሰቃቂ ተግባር እንደፈጸመ አድርገው ለማሳየት እና የስም ማጥፋት ዘመቻ መጀመራቸው ነው። ይህን እንግዲህ የተካኑበት ነው ሻዕቢያና ወያኔ። ባለፈውም የጦርነቱም ጊዜም የታየ ነው ምን ሲያደርጉ እንደነበር። ለማንኛውም ግን በጠነከረ ዲሲፕሊን የተገራና የሰለጠነ የአገር መከላከያ ሰራዊት በሰላም ማስከበር በተለያዩ ቦታዎች ሲንቀሳቀስ የነበረ የኢትዮጵያ ምልክት የሆነ የመከላከያ ሰራዊት አሰቃቂ ድርጊት ይፈጽማል ተብሎ ማንም የሚያምን የለም። እነሱ ግን በዚህ ጉዳይ ላይ ተጠምደዋል። ለማንኛውም እነዚህንና በተለይ ከጂ7 የጉባኤ ጋር በተገናኘ የኢትዮጵያ ዲፕሎማሲያዊ ግንኙነት ከቀጣናው ጂኦፖለቲካ አንጻር ምን ይመስላል የሚለውን ዛሬ ለማየት እንሞክራለን። የመቻል ልህቀት መስራችና ስራ አስፈጻሚ፣ የጂ24 ኒውስ መስራችና ዋና ስራ አስፈጻሚ፣ ደራሲ ጋዜጠኛ መሐመድ ሲራጅ አብሮናል። ማሚ እንኳን ደህና መጣ። እንኳን ደህና ቆየኝ ዮባ። እንኳን ደህና ጠብቃችሁኝ ተመልካቾች። ሰፋ ያለ የመግቢያ ነጥቦችን ለመዳሰስ ሞክሬያለሁ። ምናልባት ያልተነሱ ነገሮች አሉ በሳምንቱ ውስጥ ከተደረጉ ያልተነሱ ናቸው ብዬ የማስበው እንግዲህ በጣም መነጋገሪያ ከነበረው ውስጥ የዚህ የታርጋ ጉዳይን በተመለከተ ብዙዎች ቅሬታ የሚያቀርቡበት እንዲሁም ደግሞ መንግስትም ከዚህ ከታርጋ ክፍያ ጋር ተያይዞ ፍትሃዊ አይደለም የሚል ሹፌሮች በራሳቸው አንደበት የሚናገሩበት ማህበረሰቡ ተሽከርካሪ ያለው ማህበረሰብ ክፍልም ሀሳብ ይሰጥበት ስለነበረ በተወሰነ መልኩ የትራንስፖርትና ሎጂስቲክስ ሚኒስትር ማስተካከያዎችን በማድረግ የህዝብን ድምጽ እንዲሰማ ያው እኛ የህዝብ ድምጽ እንደመሆናችን መጠን እነዚህ ጉዳዮች ላይ ተደጋጋሚ ነገሮች ምክንያቱም ከምርጫ በፊት ተነስቶ የነበረው የሹፌሮች መልሰው ይሰለጥናሉ የሚለው ሀሳብ እንደገና ደግሞ ከምርጫ በኋላ ይህን ሀሳብ ይዞ መምጣት የሚኒስትር ተቋሙን ጥያቄ ምልክት ውስጥ የሚከተነውና እሱንም በተመለከተ በተወሰነ መልኩ ሃይላይት ብናደርግ ጥሩ ነው። በሳምንት ውስጥ ከነበሩ መነጋገሪያ ጉዳዮች ስለነበር ምንም መኪና ስለሌለኝ አይደለም ጉዳዩን ያላነሳው። ግን ለምንድን ነው ጊዜው ነው ወይ አሁን የተነሳ የሚለውን ባለፈውም የሹፌሮች መልሰው ይሰልጥኑ በሚለው ጉዳይ ላይ ምርጫ ዋዜማ ላይ ለምን ያን ነገር አደረገ
ብለንም አንስተን ነበር። ይሄ ነገር መታየትም አለበት። አሁን ዶም አንዳንድ ሲንቀሳቀሱ የምናያቸው መረጃዎች ይወጣል ተብሎ የሚገመተው ወጪና የተጠየቀው እንዲከፈል የተጠየቀው ነገር በፍጹም የማይመጣጠን ነገር ነው። በዛ ላይ ደግሞ በሌላ ነገር ተደርጎ ማዘግየትና ወይም ማስፋት ሳይቻልም ወይ እንደው መንግስት ግድ ነው ይሄ ነው እንኳን ብሎ ቢል አንደኛ ነገር የማይሆን ነገር ነው። የተለየ ነገር እንደ ብርቅ የምናየው እኔ በግሌ ኢት የሚለው ነገር ካልሆነ በስተቀር እና በብሔር ስያሜ የነበረው ታርጋ መቅረቱ ካልሆነ በስተቀር ያን ያክል ብር ሊያስወጣ ይችላሉ የሚለው ብዙዎች እየተነጋገሩበት ነው። ከወጩ ጋር የማይገናኝ የሚለውና ከዚሁን ጀምር በጣም ጥሩ እንግዲህ ሰፋ ያለ ስለሆነ ያኛው ዲፕሎማሲ ጉዳያችን ይሄንን ሐሳብ ማንሳት የሚያስፈልገው በተደጋጋሚ የህዝብን ድምጽ መናቅ ዋጋ ያስከፍላል። አንዳንዴ ዝም ያሉ ድምጾች በኋላ ባክፋየራቸው ቀላል የሚባል አይደለም። እኛ ኢትዮጵያ እንወዳለን የምንል ሰዎች ለኢትዮጵያ እንሰራለን ብለን የምንል ሰዎች መንግስት በተደጋጋሚ በዚሁ ቤት እዚሁ በሐቅና ሳቅ ላይ በዚሁ ፕሮግራም መንግስት ውስጡን ይፈትሽ የሚል ሐሳብ እያነሳን ነበርና አንዱ ውስጡን መፈተሽ ካለበት ነገሮች መካከል እንደዚህ ያሉ ሞቦች ሲነሱ አፋጣኝ ምላሽ እንደው ምንድነው ያየሁት ተሰብስበዋል። ሚኒስትር ተቋሙ ተሰብስቦ ህዝቡ በአዲሱ ታርጋ መደሰቱን ገለጸ የሚል ዜና ተመለከትኩ ማለት ነውና ይሄ ህዝብ ላይ ማላገጥ ነው። እንደ አንድ ሚኒስትር ተቋም ህዝብ ድምጼን ስሙኝ እያለ እየጮኸ አየለም በቃ የሆኑ ሰዎች ይሄ ልክ ለምን ኬክ አይበሉም እንዳለችው ንግስት ነው የሚሆነው። ጉዳዩ በቀላል የሚታለፍ አይደለም። በየትኛውም የባህር ዳርቻ በየትኛውም ባልተመቻቸ የመሰረተ ልማት አገርን ዳር ድንበር ከመጠበቅ አልፎ ሎጂስቲክ በማቅረብ ረገድ ወደር የማይገኝላቸው ሹፌሮች ናቸው። ሹፌሮች ድምጻቸውን እያሰሙ ባሉበት ሰዓት አፋጣኝ ምላሽ ከመስጠት ይልቅ እንደዚህ አይነት ምላሾች መስጠት ዋጋ ያስከፍላል ነው አንደኛው። ሁለተኛው ለበርካታ ዜጎች የሥራ ዕድል መፍጠር የሚችለው ፕሌት ማተም በሀገር ውስጥ መታተም የሚችል ነገር ኢትዮጵያ አሁን ባላት ሰፊ ዕድል ልክ ፓስፖርትን ለማተም ከዚህ ቀደም ከፍተኛ የሆነ ሚሊዮን ዶላሮች ነበር የሚወጣው። የፓስፖርት ህትመት ኦልሬዲ በሀገር ውስጥ እንዲከናወን ተደርጓል። በጣም ውዱ ማለት ነው እና በጣም ኮምፕሊኬትድ የሆነው ታርጋው ይሄኛው አዲሱ ታርጋ በጠቀሜታው ላይ ማንም ሰው ዳውት የለውም። ማንም ሰው እንዳልከው ከዚህ አማ ኦሮ ምናምን ከሚለው ወጥቶ ኢቲ የሚለው አንድ ያስማማናል። አንድ ሰው ምን ይላል? ይሄንን በታርጋ የኢትዮጵያን ዳር ድንበር አንድ እንዳረጋችሁት ሁሉ አሁን ደግሞ የህዝቡን ሐሳብ አንድ አርጉት ይላል። በታርጋው ኢቲ ብላ አንዳርጋዋል። ሰው ሐሳቡንም ስሟ 56 ሺህ ብር ተገቢ አይደለም። ለምሳሌ 200 ሺህ ብር አቶ ግርማ ሰይፉ ያነሱት ሐሳብ ነበር። 200 ሺህ ብር የሚሸጥ ላዳ አይሸጥም። አሁን 200 ሺህ ብር 56 ሺህ ብር ታርጋ ላይ ያወጣ ነው ማለት ነው። በ50 ሺህ ብር ግዛኝ ይላል ማለት እና በዛው ልክ ደግሞ ላዳው ግን የንግድ መኪና ነው። የንግድ ነው። የንግዶቹ ላይ እኮ 50 ኖ ለማለት የፈለኩት ምንድነው በዛ ልክ ቫልዩ ያላቸው የግል ሆነው ቫልዩአቸው በዛ ልክ የሆነ ቫልዩአቸው የፕራይስ ቫልዩአቸው በዛ ልክ የሆነ ሪሴል ቫልዩ የሌላቸው ማለት ነው። አሁን ምንድነው ዋናው ፖይንት? መንግስት ህዝብ የሚያነሳውን ጥያቄ ህዝብ ድምጽ ሰጥቶት የመረጠው ህዝብ የሚያነሳውን ጥያቄ እንዲመልስ ነው እንጂ ህዝብ የሚያነሳውን ጥያቄ እሱ በመሰለውና አንዴ በወሰነው ነገር ላይ እንዲጸና አይደለም። መጀመሪያ ህዝብን ማማከር አለብን። እንደዚህ አይነት ጉዳዮች ሲመጡ ግንዛቤ ይፈጠራል። ከግንዛቤ በኋላ የሚመጡ በጣም በርካታ ነገሮች አሉ። ሂደቶችን አልፎ ሊሆን ይችላል ትራንስፖርትና ሎጂስቲክስ ሚኒስቴር። ነገር ግን አልተመቸኝም አለ ህዝቡ። የዳቦ አመጽ እኮ ዝም ብሎ አይደለም የሚመጣው። እንደዚህ ያሉ ሞቦች በተደጋጋሚ እኛ ያለንበትን ስቃይ እኛ ነው የምናውቀው። በየአካባቢው የትራንስፖርት ላይ በተለይ ንግድ ትራንስፖርት ላይ የተሰማሩ ሹፌሮች መንገድ ላይ ይታገታሉ። ኬላ ላይ ክፍያው በጣም ከፍተኛ ነው። ይገደላሉ፣ ይሞታሉ። መስተካከል ያለባቸው ነገር ላይ መፍጠን ነው ያለበት እንጂ ይሄኛው
ጊዜውን ጠብቆ በቅደም ተከተሉ መምጣት መቻል አለበት የሚል ድምፅ ነው ሰው እያሰማ ያለውና ይህንን ፕሮግራም ይከታተላሉ ብዬ አስባለሁ። ትራንስፖርት ሎጂስቲክስ ሚኒስቴር፣ ሌሎችም ሚኒስቴር ተቋማቶች አብረው በጋራ የሚሰሩ ሚኒስቴር ተቋማቶች እንደዚህ አይነት ክላሪቲ የጎደላቸው የህዝብን ድምፅ የሚያጮሁ ሌሎች ውጪ ያሉ በግብፅና በሌሎች አማካይነት ተላላኪ የሆኑ አካላት እንደዚህ ያለውን ድምፅ እየወሰዱ አገራችንን የውስጥ ሰላማችንን የሚረብሹት እንደዚህ አይነት አጀንዳዎች እየመዘዙ ነውና ለእንደዚህ አይነት አጀንዳ በራችንን ዝግ ነው ማድረግ መቻል ያለብን። ከአዲስ አበባ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ አሁን ትላንትና ወዲያ አንድ የተናገሩት ነገር ነበር። በዚህ የ90 ቀን ጉዳይ አንስተው ነበር። ቢያንስ ይሄ ሚኒስቴር መስሪያ ቤት ከሳቸው እንኳን ራሱን ለማየት ትምህርት መማር አለበት። ደሃን አታፈናቅሉ የሚል ነገር እንደው እችን ብቻ እንኳን ብንወስድ እስካሁን ተፈናቀልኩኝ የሚለውን የደሃ ድምጽ ሰምቻለሁ ማለታቸው አይደለም ከንቲባዋ። አሁንም አልተመቸኝም ካለ ሰው እስኪና እንምከርም ማለት ነው። ከምርጫ በኋላ ደግሞ እንደዛ ማለታቸው ከንቲባዋ በጣም 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 ትልቅ የአመራር ብስለት ነው። በጣም ምክንያቱም እንዳነሳው የህዝብ ምርጫው ላይ ሲመርጥ አየህ ኑሮዬን ያስተካክልልኛል፣ አሁን ካለሁበት የመልካም አስተዳደር ችግር ያላቅቀኛል ያለውን መንግስት መርጧል። የምርጫ ውጤት ይፋ እየሆነ ነው። መጨረሻው አልታወቀም። አንዳንድ ቦታዎች ላይ ይፋ እየተደረገ ነው። ምርጫ ቦርድ ባገኘው መረጃ ወይንም በተቆጠረለት ድምፅ ቅሬታዎችን እየተቀበለ ስለሆነ፣ ነገር ግን የአዲስ አበባ ከተማ አስተዳደር ተሸንፎ እንኳን ቢሆን ባቀረችኝ የስልጣን ዘመን ይሄንን ማድረግ እፈልጋለሁ ብሎ በተለይ ደግሞ ከዚህ ከክረምት ጋር ተያይዞ የሰጡት ማስጠንቀቂያም በጣም ትልቅ የሚባል ዋጋ የሚያሰጣቸው ነው። ሌሎች ከዚህ ከመሰረተ ልማት ጋር የተነሱ የወረዳ አመራሮችና የክፍለ ከተማ ስራ አስፈጻሚዎችን ሰብስበው የተናገሩት ንግግር በጣም ከፍተኛ የሆነ የአመራር ብስለት የታከለበት፣ ልክ እንደዛው እነዚህ ሹፌሮች እነዚህ በሎጂስቲክስ እና በአሽከርካሪ ተሽከርካሪ ላይ ያሉ ድምጾች የትራንስፖርትና ሎጂስቲክስ ሚኒስቴር መስማት መቻል አለበት። አለመስማት ዋጋ ያስከፍላል። ዋጋ የሚከፍለው ደግሞ እሱ ብቻ አይደለም፣ እኛም ዋጋ እንከፍላለን እኮ። የትራንስፖርትና ሎጂስቲክስ ላይ ያሉ ሰዎች አንድ ቀን ስራ ቢያቆሙ፣ ይሄን በኮቪድ እኮ ያየነው እኮ፣ አንድ ቀን ስራ ቢያቆሙ መሳለጥ ይቆማል፣ ብዙ ነገር ይቆማል፣ በጣም ብዙ ነገር ይቆማልና እኛ ዋጋ እንዳንከፍል ድምፅ መስማት አለበት። የህዝብን ድምፅ የሚንቅ ሚኒስቴር መስሪያ ቤት ነገ ከነገ ወዲያ ባክፋየሩ ወደ ትልቅ ነው ሊሄድ የሚችለውና እንደ መግቢያ አድርገን ከወሰድ ነው። ሌላኛውን ደግሞ ድል አድርገን ደግሞ እንነሳ። የአረንጓዴ አሻራ 6ኛው የአገር አቀፍ አረንጓዴ አሻራን ስንመለከት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የአረንጓዴ አሻራ ተሞክሮ በዓለም አቀፍ መድረኮች ላይ ለማካፈል ባለፈው እንደምታስታውሰው ናይሮቢ ላይ ተገኝተው ተሞክሮውን አካፍለዋል። ይሄ ቀላል የሚባል እድል አይደለም፣ ትልቅ የዲፕሎማሲ እድል ነው። እዚህ ላይ አሁን መነሳት ያለበት አረንጓዴ አሻራ ብቻ አይደለም። አረንጓዴ አሻራ ቀድሞ የመንግስት ፕሮጀክት ነበር። አሁን ግን የመንግስት ፕሮጀክት አይደለም፣ የህዝብ ነው። ህዝብ ሲያምን ይሰራል። የኔ ልጅ የተከለውን ይከታተላል። ትልቁ መልእክታችን በዚህ ፕሮግራም ላይ የተከላችሁትን ጸድቋል አልጸደቀም ብሎ መከታተል ላይ ነው። መትከል ብቻ ግብ አይደለም። የአረንጓዴ አሻራ ግብ መትከል ብቻ አይደለም፣ እንዲጸድቅ ፎሎ አፕም ነው። የወለድከው ልጅ እንክብካቤ ስታደርግለት የምትፈልገውን ውጤት ታያለህ እኮ። ልክ እንደዛ በዚህ በ6ኛው ሞቶ መሆን ያለበት የተከልነው ክትትል ይፈልጋል የሚል በተደጋጋሚ የሚነሳውም ጉዳይ እሱ ስለሆነ የተከሉትን ችግኝ፣ ምክንያቱም በጣም በርካታ ሚሊዮን ዶላሮች ወጥተውበት ነው ችግኙ ራሱ የሚፈላው። ለበርካታ ሰዎች ስራ ዕድል ፈጥሮ በሀገር ውስጥ ባሉ ለምግብነት የሚውሉ ለጥላነት የሚውሉ ከአየራችን ጋር ተስማሚ የሆኑ ችግኞች እየተጠኑ ነው እየተከናወነ ያለው። ዝም ብሎ በሞብ መውጣትና መትከል ብቻ ሳይሆን ከዚህ ቀደም የተከልናቸውንም በመንግስት ደረጃ ይህንን የሚከታተል ዲጂታሊ ሰፊ ስራ እየሰራ እንደሆነ አውቃለሁ። ይህንን የህዝብ አንድነት ቀይ ባህር ላይ መድገም ያስፈልጋል። ይህን የህዝብ አንድነት ሌሎች ሜጋ ፕሮጀክቶች ላይ መድገም እንደሚያስፈልግ ይህንን መንገር ያስፈልጋል። ሌላኛው ብስራታችን ነው። ሌላኛው 3ኛው ብስራት
ፌዴራል ቤቶች ኮርፖሬሽን ነው። የፌዴራል ቤቶች ኮርፖሬሽን እንግዲህ ወደ ሱዳን ተሻግሯል። ትላንትና አንድ ዜና እያየሁ ነበረ። ሶስተኛ ባንክ ጋር እየተፈራረመ ነበረ። ሁለት አገር በቀል ባንኮች ከሲንቄ ከኦሮሚያ እና ከአባይ ባንክ ጋር የፋይናንስ ችግሩን ለመቅረፍ ወዴት ነው የሚሄደው የሚለው በጣም አስደንጋጭ። የፋይናንስ ኢንስቲትዩሽን ከአንተ ጋር ለመስራት ፍላጎት አላቸው ማለት ተቋሙ ወዴት እንደሚሄድ ያሳያል ማለት። ሌላው የአመራር ጥንካሬውን ነው። በዚህ አጋጣሚ ዶክተር ረሻድ በተለይ ይሄን ዘርፍ ከ300 ሚሊዮን አኑዋል ገቢ ይሰበሰብ የነበረው ከዚህ ቀደም ኪራይ ቤቶች ላይ እኔ በማገኘው ሪፖርት መሰረት እና ሪፎርምን በተጨባጭ እኔ ሁልጊዜ እንደ አብነት አነሳዋለሁ የፌዴራል ቤቶች ኮርፖሬሽን ሪፎርም አካል ለብሶ የምታየው ፌዴራል ቤቶች ኮርፖሬሽን ላይ ሁለንተናዊ ሪፎርም በሚባል ደረጃ ሪፎርሙ የአንድ የተናጠለ ወይም የዲጂታል የሆነ የተቆረጠ ነገር አይደለም። ሁለንተናዊ ሪፎርም የአመራር፣ የባለሙያ፣ የተቋም፣ የዲጂታል የህዝብ ኑሮ ከመቀየርና ከማቅለል አንጻር አዳዲስ አዋጅና ደንብ መመሪያዎችን ከማውጣት አንጻር የቤት ፍላጎትን አቅርቦት ከማሟላት አንጻር በጣም በብዙ መልኩ ልትመለከተው የምትችለው ዘርፍ ላይ የተሰማራ እንደመሆኑ መጠን ራሱን ኮርፖሬት አድርጎ ከወጣ በኋላ ባለፈው ሪፖርት ወደ 9.3 ቢሊዮን ብር አካባቢ በትርፍ ደረጃ ይሄ እንግዲህ በትርፍ ደረጃ ነው። በሀብት ያስመለሳቸው ወደ 11 ቢሊዮን ብር አካባቢ በግብግብ ነጥቆ በክርክር ረጅም ዓመት የፈጠሩ ክርክሮችን ፈቶ ለህዝብ ያዋለ ተቋም ነውና የህዝብ ሀብትን የጠበቀ እንደምታውቀው 1960ዎቹ አካባቢ እነዚህ ቤቶች የተወረሱት 47 እዛ አካባቢ ላይ የተወረሱ ቤቶችን ለማስተዳደር የነበሩ በጣም ማት ሽኩቻ ያለበት ትግል ያለበት ቦታ ነው። እንደዚህ አይነት ቦታዎችን በአመራር ብቃት መርቶ መገኘት ቀላል ነገር አይደለምና አሁን አለፈና ብዙ ውዝፍ ችግሮች የነበሩበት ተቋም በጣም ውዝፍ ችግር የነበረበት ስቲል ያልተፈታ ማለት ነው እና ኮምፕሊኬትድ ነው። የበርካታ ሰዎች ፍላጎት ያለበት የአመራሩ ፍላጎት ያለበት የግለሰቦች የባለ ሀብቶች ፍላጎት ያለበት አንዳንድ እንደውም ሲናገሩ ዶክመንተሪያቸው ላይ እንገላሃለን እስከሚል ማስፈራሪያ ጭምር ዛቻ የነበረበት ነው። ይሄንን አልፎ ዛሬ ድንበር ተሻጋሪ ሀብት ለማፍራት አንተ ጋር የተፈጠረውን መልካም ምህዳር እኔም ጋር እንድትፈጥርልኝ ይፈልጋለሁ የሚል የኢኮኖሚ ትስስር መፍጠር አገራቶች የሚፈለግባቸው አሁን ከጂኦፖለቲክስ አንጻር ስለማየው ነው ይሄንን ጉዳይ እንድናነሳ የፈለኩትና ከሱዳን ጋር ይሄንን ነገር መጀመሩ ይላሉ የኮንስትራክሽን አሶሲዬሽን ላይ የተሰማሩ አንድ አርቲክል እያየሁ ነበርና ይሄ መሰማራቱና የፌዴራል ቤቶች ኮርፖሬሽን እዛ ከተማ ላይ ሄዶ የሚሰራው ስራ በአጭር ጊዜ በተባለበት ዲዛይን ሰርቶ ማጠናቀቁ የኢትዮጵያን መጻኢ ዕድል ይወስናል ይላሉ። ቢኮዝ እዚህ ያሉ ሀገር በቀል ድርጅቶች ለካ ውጪ መስራት ይቻላል የሚል መንፈስ እንዲያዳብሩ ያደርጋቸዋልና በውጪ የመፈለግ ዕድላቸው ይጨምራል። ለዛ ነው አሁን አንድ በል ሁለተኛ የህዳሴ ግድብን ተሞክሮ ሱዳን አካፍሉኝ እያለች ግድብ ለመገንባት ኡጋንዳ በተመሳሳይ አካፍሉኝ እያለች ግድብ ለመገንባት ስለዚህ አሁን ተሞክሯች የኮሪደር ልማትን ተከትሎ የከተማ ሪፎርምን ተከትሎ የኢኮኖሚ ማሻሻያ ሪፎርምን ተከትሎ በጣም በርካታ ሀገሮች የኢትዮጵያን ተሞክሮ በአጭር ጊዜ ለውጡን የተመለከቱ አካላት ተሞክሯችን አጋሩን የሚል ሀሳብ ከሌሎች ሀገሮች እየመጣ ነው። ይሄ ኢትዮጵያ ከሌሎች ሀገራት ጋር ያላትን ዲፕሎማሲ፣ ኢኮኖሚያዊ ትስስር፣ አፍሪካን አንድ የማድረግ አብሮ የመስራት የስራ ዕድል የመፍጠር ቴክኖሎጂ ሽግግር የመፍጠር በጣም በርካታ ጠቀሜታዎች አሉትና ኬፒታፕ የፌዴራል ቤቶች ኮርፖሬሽን ለማለት በጣም መግቢያ ላይ ማመስገንም የፈለኩት ዶክተር ረሻድን ለዛ ነው። አንዳንድ ጊዜ ሰው ማንን ይመስላል ሲባል ኑሮን ምንለው አባባል አለን አይደል? የፌዴራል ቤቶችን ማንን ይመስላል ስትል አመራሩን ነው የሚመስለውና አሁን እዚህ ጋር ካነሳ ነው ሰዓት ስለሚገድል ያልተከፈለ መስዋዕትነት የለም። እዛ ቤት በቅርበት ከ2000 በተለይ ከ2013 ጀምሮ
12 ጀምሮ እነዚህ ከፍተኛ ኃላፊዎች ላይ ብዙ ነገሮች ሲደረጉ ስለማውቅ ነው እና አሁን የደረሰበትን ያን ቻሌንጅ ተቋቁሞ አሁን የደረሰበትን ደረጃ ስታመሰግን ነገ በለጣ ይሰራል ያ ሰው ገባ። ለዛ ብዬ ነው ከዚሁ አሁን ከፌዴራል ቤቶች ድንበር መሻገር ኡጋንዳና ሱዳን የግድቡን አካፍሉኝ ጥበባችሁን ከሚለው ጋር አሁን ችግኝም ኩልን ተክል ነው ሌላ ኬንያ አይደለ ከሌሎች ሀገሮች በችግኙ ራሱ በአረንጓዴ ልማት ራሱ ድንበር ልንሻገር ያ ደግሞ የፓን አፍሪካኒዝም አቀንቃኝነታችንን የቀጠናውን ጂኦፖለቲካ ላይ የሆነ የመልክ መለወጥ ያመጣል፣ መተሳሰርም ጭምር ያመጣል። አሁን ወደ ዋናው ጉዳይ እንግባ። እስካሁንም ያሉት ዋና ናቸው፣ ግን የበለጠ ነገር ደግሞ የታላቁ ህዳሴን ስላነሳን ብዬ ነው። የጂ7 ጉባኤ በፈረንሳይ እየተካሄደ ነው እና አሁንም የካይሮ ፕሬዚደንት እና የናይሮቢው ፕሬዚደንት ተገኝተዋል። የአዲስ አበባ ፕሬዚደንት አልተገኙም። የኢትዮጵያ ፕሬዚደንት የግብፅና ኬንያ ሲገኙ ዲፕሎማሲ ኪሳራ ነው እንዴ? ብዙዎቹ በዚህ ነው አፋቸውን እያሟሸው ያለው ብዬ ነው። በጠዋት የተነሳ አፍ እንደዚህ ነው የሚሟሸው። ለሀገር ኔጌቲቭ ነገር ስታስብ ነገርየውን አለማወቅ ነው። በነገራችን ላይ ጂ7 ምንድን ነው? አላማው ምንድን ነው? የተቋቋመው ለምንድን ነው? ጂ7 ማን ነው የሚለውን ነገር በደንብ ማወቅ ያስፈልጋል። ኢትዮጵያ ለምን አልተገኘችም ከሚለው ትችት ቀድሞ ጂ7 ምንድን ነው አላማው የሚለውን ነገር ለተመልካቾቻችን ብንነግር ጥሩ ነው። እንዳልከው በዚህ ጉዳይ ላይ አፋቸውን የሚያማሹ ሰዎችም ጉዳይን በመመርመርና በእውቀት ላይ የተመሰረተ ትችት መተቸት ለሀገር ይጠቅማል። የማይጠቅም ትችት ጉንጭ ያለፋል እና ኢትዮጵያ መሄዷን ትቀጥላለች፣ መሻገሯን ትቀጥላለች እንጂ ትችቶች ኢትዮጵያን የሚያቆሟት ደረጃ ላይ አይደለም ያለችው የሚለውን መውሰድ ያስፈልጋል። የቡድን 7 ወይንም ግሩፕ ኦፍ 7 የሚባለው በዓለም ከፍተኛ የኢኮኖሚ እድገት የቴክኖሎጂ ብልጽግና አላቸው የሚባሉ 7 ያደጉ ሀገራት ያቀፈ ዓለም አቀፍ የፖለቲካና የኢኮኖሚ ጥምረት የያዘ ቡድን ነው። ይሄ ቡድን አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን የያዘ ነው። የዚህ የአውሮፓ ህብረት በቋሚነት በስብሰባው ላይ በተደጋጋሚ ይሳተፋል። ይሄ በ1975 አካባቢ እንደ አውሮፓውያን አቆጣጠር ማለት ነው 1970ዎቹ አካባቢ የነበረ የኢኮኖሚ ቀውስ ነበር። ይህን የኢኮኖሚ ቀውስ ተከትሎ በ1975 በፈረንሳይ አስተናጋጅነት አሁን እያስተናገደች ባለችው የፈረንሳይ አስተናጋጅነት በወቅቱ በጣም ከፍተኛ የሚባል የዓለም አቀፍ የነዳጅ ቀውስ ተከስቶ ነበር። በዛ ወቅት 1973 አካባቢ ኦይል ክራይሲስ የሚባል እና በዓለም አቀፍ የገንዘብ ስርዓት መናጋት ውጥረት ውስጥ ነበረች ዓለም። ልክ አሁን ሆርሙዝ ላይ እንደተመለከት ነው ማለት ነው። ታሪካዊ ግጥምጥሞሹንም ለማያዝ ስለፈለኩ ነው። ይሄ ተቋሙ ለምን እንደተቋቋመና ዓላማው ምን እንደሆነ ስንረዳ ቅድም ያልናቸው ትቶችም አብረው ይመጣሉ። ይሄ ያልተቀናጀ መፍትሄ ፍለጋ ወጡ። ያልተቀናጀ መፍትሄ ፍለጋ ሲወጣ ያደጉት አገራት መሪዎች መደበኛ ባልሆነ መንገድ ተገናኙ። ከተገናኙ በኋላ የዓለምን ኢኮኖሚ ውድቀት በጋራ የሚመክቱበት፣ በጋራ የሚመክሩበት፣ ፖሊሲዎች የሚያወጡበት፣ የሚያቀናጁበት መድረክ ፈለጉ። ያኔ የመጀመሪያው G6 ነው የሚባል የነበረው ከጂ7 በፊት ካናዳ ስትቀላቀል ነው G7 የተባለው። መቼ? 1970 1976 G7 ሆነ ካናዳ ስትቀላቀል። ከዛ የዚህ ዓላማ ምንድን ነው? በኢኮኖሚ ጉዳዮች የተጀመረ ቢሆንም ይህ ስብስብ አሁን ግን ዓላማው በጣም ሰፊና ዘርፈ ብዙ ሆኗል። የጂ7 ስብስብ
የዓለም አቀፍ የኢኮኖሚ አስተዳደርን በተመለከተ የዚህ የግሎባል ኢኮኖሚክ ገቨርነንስ የሚሉት የዓለም የፋይናንስ ስርዓት ማረጋጋት፣ የንግድ ፍሰትን ማሳለጥ፣ የዋጋ ግሽበትን በጋራ መከላከል ዋነኛ ዓላማው የጂ7 በደንብ ስማኝ። ግብጽ ተገኝታለች፣ ኬንያ ተገኝታለች። ኢትዮጵያ ግን ለምን አልተገኘችም? ጥያቄ ምልክት ውስጥ የተከበራችሁ አድማጮች። ይሄ የዓለም አቀፍ የኢኮኖሚ አስተዳደርን አየን። ከዛ ደግሞ የፖለቲካና ደህንነት ጥምረትን ደግሞ እንመለከታለን። በዚሁ በጂ7 ውስጥ የጂኦፖለቲካልን ሴኩሪቲ አላይመንትን ስንመለከት የዓለምን ሰላም ጸጥታ የሚፈታተኑ የጂኦፖለቲካዊ ጉዳዮች ላይ የጋራ አቋም መያዝ የጂ7 አንዱ የተቋቋመበት ዓላማ ነው። ለምሳሌ በሩሲያ ዩክሬን ጦርነት፣ በመካከለኛው ምስራቅ ውጥረትና በታይዋን ጉዳይ ላይ ምዕራባውያኑ አንድ ወጥ አቋም የሚይዙት እዚህ መድረክ ላይ ነው። ኢትዮጵያን እየፈለክና ሶስተኛው ዓለም አቀፍ ተጽዕኖን ማስቀጠል ነው። ጉልበት አላቸው፣ አቅም አላቸው። 7 የዓለም የኢኮኖሚውን ማማ ይዘናል የሚሉ አገራቶች ናቸው። ስለዚህ ይሄንን ዓለም አቀፍ ተጽዕኖ እንዴት እናስቀጥላለን ብሎ የሚመክር ቡድን ነው። ይሄ የምዕራባውያንን የዲሞክራሲ ካፒታሊዝም፣ የነጻ ገበያ እሴቶችን በዓለም ላይ ማስፈጸምና እንደ ቻይናና ሩሲያ ያሉ ተቀናቃኝ ኃይል ናቸው ተብሎ የሚታሰቡ አገራትን ተጽዕኖ ውስጥ መክተት ነው። እኛ ደግሞ የብሪክስ አባል ነን። ልብ በል፣ የብሪክስ አባል ሩሲያና ቻይና፣ ኢትዮጵያ የብሪክስ አባል ናት። ኦኬ አሁን እያደረጉ ያሉት ጂ7 ላይ የዘመኑን ተግዳሮቶች መጋፈጥ ነው። በየዘመኑ የሚከሰቱ ምክንያቱም ሲመሰረት ዓላማቸውም ነው የኦይል ክራይስ ስለነበረ ያንን ለመጋፈጥ ተመሰረተ። ከዛ አሁን ደግሞ ያለው የዚህ እንደ አየር ንብረት ለውጥ፣ የሳይበር ደህንነት፣ ሰው ሰራሽ ወይንም የኤአይ እና የዓለም አቀፍ ወረርሽኝ ፓንደሚክ የሚባሉ የዓለም አቀፍ ወረርሽኞችን በተመለከተ ልክ አሁን አፍሪካ ሀገር ላይ የራሳቸው ቫይረስ ረጭተው ራሳቸው መድኃኒታቸውን እንደሚሸጡት እንደማለት ነው። እና እነዚህ አጀንዳዎች ላይ የጋራ ስትራቴጂክ ይነድፋሉ። ይሄ ነው ዓላማቸው ባጭሩ። ጂ7 የሚባለው ወይንም ግሩፕ ኦፍ 7 የሚባለው ስብስብ የተቋቋመው ያደጉ የምዕራባውያን የአገራት የዓለም ፖለቲካና የኢኮኖሚ መሪነት ኮርቻን በደንብ አድርገው ለመቆናጠጥና ለመያዝ ነው። እንዳይለቁ ከመንበራቸው እንዳይወርዱ ለማድረግ፣ ጥቅማቸውን ለማስከበር፣ ዓለም አቀፍ ቀውሶችን በራሳቸው ልክ ብቻ ለመፍታት፣ መፍትሄ ለማስቀመጥ፣ ፖሊሲ ለመቅረጽ፣ አጀንዳ ለመስጠት፣ አጀንዳ ላለመቀበል የተቋቋሙ የፈጠሩት ስልታዊ ክበብ ነው ጂ7። አሁን ኢትዮጵያን ፈልጋት፣ ኢትዮጵያ ለምን አልተገኘችም የሚለውን በግልጽ ለመነጋገር ያህል ኢትዮጵያ በጂ7 ውስጥ ያልተገኘችበት ምክንያት የብሪክስ አባል ናት። በዚህ ጥርስ ነክሰውባታል። የኢትዮጵያ ዲፕሎማሲ ሁሉን አቀፍ ነው። ሁሉን አቀፍ ከአሜሪካም ጋር የራሱን የቻለ ወዳጅነት አላት። ከሌሎች አገራትም ጋር የራሱ ወዳጅነት አላት። የራሱ ባውንደሪ ስላላት ማለት ነው። ብሪክስ ላይ መግባቷ ዋጋ ያስከፍልሻል የሚሉ በጣም በርካታ ድምጾች ነበሩ፣ በዛን ወቅት ሲነሱ የነበሩ ማለት ነው። ኢትዮጵያ ግን የሚያዋጣትን እንደ ፖሊሲ መርጣ የቀጠለችበት እንጂ የግለሰቦች መሻት የታከለበት አይደል።
ግብጽ ለምንድን ነው ሄደችው ብለህ ስታይ የጋዛ ጉዳይ መነጋገሪያ አንዱ አጀንዳ ነው። በዚህ ውስጥ በጂ7 ውስጥ የጋዛ ጉዳይን ስታነሳ ግብጽን ማንሳት አይቀር። አሜሪካ ናይሮቢ ለምንድን ነው የተገኘችው ስትል ናይሮቢ የአሜሪካ ጥብቅ የሚባል ማስፈጸሚያ ናት። ሰሞኑን ታስታውስ ከነበረ ማክሮንም እዛው አካባቢ ላይ ነበር የነበሩት። እዚህም ወዳጅ ናቸው፣ እዛም ወዳጅ ናቸው። በዲፕሎማሲው ዓለም ዘላቂ ወዳጅ ዘላቂ ጠላት የለም። ኢትዮጵያ ያልተገኘችበት ምክንያት በተለይ አሁን ያለው የምዕራባውያን በተለይ ኬንያ ፍጹም ታማኝ ተደርጋ የምትወሰድ ናት። በእነዚህ በጂ7 ሀገራት በደንብ መታወቅ ያለበት ምንድን ነው? አሜሪካ ዋነኛ አጋር አድርጋ የምትወስዳት ኬንያ እንደምታውቀው በቅርቡ በአሜሪካ መንግስት ከፍተኛ የደህንነትና የወታደራዊ አጋርነት ደረጃ የተሰጣት ሀገር ናት። በዚህ አጋርነት በምስራቅ አፍሪካ በምዕራባውያን ፍላጎትና ቀጠናዊ መረጋጋትን ለማስከበር እንደ ዋነኛ አስተማማኝ ድልድይ ተደርጋ ነው የምትወሰደው ኬንያ። ስለዚህ በዓለም አቀፍ ግጭቶች ላይ ያላት ተሳትፎ ከፍ ያለ ነው ማለት ነው። እንደምታውቀው በሄይቲ ሰላም ማስከበር ላይ ኬንያ የተልእኮ መሪነት ይዛ መርታለች። ይህንን ሚሽን የሰጠቻት ደግሞ አሜሪካ ናት። ስለዚህ በምዕራባውያን የሚመሩ ዓለም አቀፍ አጀንዳዎችን በግንባር ቀደምነት የምታስፈጽም አገር በመሆኗ በጂ7 መድረክ የልዩ ክብር ሽልማት ጥሪ ተደርጎላት ነው ሄደችው ማለት ነው። ይሄን ተመልካቾች ማወቅ መቻል አለባቸው። ቅድም የተቋቋመበትን ዓላማ አንስተናል። አሁን ያለውን ፖለቲካል ሴራ በደንብ መታወቅ መቻል አለበት። ሁለተኛው ግብጽ እንግዲህ ከጂኦፖለቲካዊ ክብደትና የመካከለኛው ምስራቅ ቀውስ ጋር አያይዘን ብናነሳው ጥሩ ነው። ለምን ጂ7 ላይ ተገኘች? ዋናው ፖይንታችን ይሄ ስለሆነ የዚህ የቀይ ባህርና የስዩዝ ቦይ ወይንም የስዩዝ ካናል ደህንነትን በተመለከተ እንደምታውቀው ስዩዝ ካናል ከባብል መንደብ ጋር ይገናኛል። ባብል መንደብ ላይ የማን ኢንተረስት እንዳለ ይታወቃል። ቀይ ባህር ላይ ያለው የማን ኢንተረስት እንዳለ ይታወቃል። እኔ ነኝ ዘቡ፣ እዚህ ቦታ ላይ ያለሁት ዘብ እኔ ነኝ፣ የአረብ ሊግ ምመራው እኔ ነኝ የሚል ቋሚን ጽኑ አቋም አላት። በእርግጥም 1946-47 አካባቢ የአረብ ሊግ ሲመሰረት የመሰረተችው ግብጽ ናት። የበላይነቱንም ይዛ ያለችው እሷ ናት እና በአሁኑ ወቅት በዚህ በቀይ ባህር አካባቢ ላይ ባለው የጸጥታ መታወክና የጋዛ መካከለኛው ምስራቅ ባለው ከፍተኛ ውጥረት ምክንያት ግብጽ ለምዕራባውያን ሀገራት በተለይ ለአሜሪካ አማራጭ የሌላት ስልታዊ አጋር ናት። አማራጭ የሌላት ለማን? ለአሜሪካ። የዶናልድ ትራምፕና የኤልሲሲ በጣም ምርጡ ኬሚስትሪ አሁን እዚህ ጋር ነው የሚገኘው ማለት ነው። አሜሪካ በጂ7 መድረክ ላይ ያላት የበላይነት እንደውም ሲናገሩ ነበረ። እኔ ነኝ መሪው፣ ማክሮን ቦታውን ይዘው አስተናጋጅ ሆነው ሰብሳቢ ሆነው ባሉበት እኔ ነኝ መሪው፣ የዓለም ትልቁ ሀያሉ እኔ ነኝ ሲሉ ነበረ። ዶናልድ ትራምፕ ሲመጻደቁም ነበረ ለካሜሮች ላይ። በዚሁ ቡድን ላይ የትራምፕ አስተዳደር ለካይሮ ያለውን ግልጸኝነት፣ ወገንተኝነት በግልጽ ነው ያሳየው። ግብጽ በዓለም አቀፍ መድረኮች ላይ እንድትጎላ የጂ7 አባል አገራት በዚህ በሃይድሮ ፖለቲካውም ዘርፍ ላይ እንዲሁም ደግሞ በቀይ ባህር በቀጠናው ደህንነት ላይ የግብጽ ፍላጎት ቅድሚያ እንዲሰጡ በር የከፈተ ነበር ጂ7። ትላንት በስቲያ ያየ ነው ማለት ነው። ኢትዮጵያስ መልቲፖላር ወይንም ደግሞ መልቲ አላይመንት የሚባል የባለ ብዙ ዋልታ አሰላለፍ ስላላት በምዕራባውያን ጥርጣሬ እይታ ውስጥ ነው ያለችው። ምዕራባውያን ለምን ይጠረጥሯታል?
አሁን ያልኩ የባለ ብዙ ዋልታ ፖሊሲን ስለምትከተል ኬንያና ግብጽ ወሰድን። ከዛ ኢትዮጵያ ለምን አልተገኘችም የሚለውን ነው እያየን ያለ ነው። በዚህ ውስጥ ቅድም እንዳነሳ ነው ኢትዮጵያ በብሪክስ ሙሉ አባል ናት። ሙሉ አባል ናት። ኢትዮጵያ የምዕራባውያን በተለይ የዚህ የጂ7 ተቀናቃኝ ተደርጎ ከሚወሰደው የብሪክስ አባል ከሆነች ምዕራባውያን ሀገራት በኢትዮጵያ ላይ ያላቸውን የዲፕሎማሲ እምነት በጥርጣሬ ይመለከቱታል። አንድ አይናቸውን ጨፍነው ጥቅም አላቸው፣ ፍላጎት አላቸው፣ ግን የሚመለከቱት እንደዛ ነው። ሌላው የውጭ ፖሊሲ ነጻነት ነው። ምንድን ነው የውጭ ፖሊሲ ነጻነት? ኢትዮጵያ በአንድ ወገን ባለብዙ ዋልታ አይደለች። በአንድ ወገን ብቻ ከመደገፍ ወጥታ የመልቲፖላር የዲፕሎማሲ ስልት መከተሏ ለዚህ ለምዕራባውያን ፍላጎት ሙሉ በሙሉ በሚባል ደረጃ እንደማታገለግል ፑፔት እንዳልሆነች ማሳያ ተደርጎ ይወሰዳል። ይሄ የውጭ ፖሊሲ ነጻነት ይሰጣታል። ጫናዎች ያርፉባት። ቢኮዝ መልቲፖላር የሆነ ስትራቴጂ ነው የምትከተለው ከውጭ ፖሊሲ ደህንነቱ አንጻር። ይሄ ራሱን የቻለ ስልታዊ ስኬት ቢሆንም እንደ ጂ7 ባሉ የምዕራባውያን መድረኮች ላይ እንዳትገኝ ግን የመገለል እድል ሊያሰፋ ይችላል። ይሄ መጥፎ አይደለም፣ መጥፎ አይደለም። ሁለት እግር አለኝ ተብሎ እንደሚባለው ኢትዮጵያ የሚያዋጣትን መርጣ እየሄደች ነው። ዝም ብሎ ከዚህ ቀደም እንደነበረው በጭፍን እዛም እዚህም እየረገጡ የዛንም የዚህንም አጀንዳ እያስፈጸሙ አገርን ትርምስ ውስጥ የሚከቱና የሌሎችን አጀንዳ ህዝብ ላይ የጫኑ ማስፈጸም እነሱ እንደሚፈልጉት ምዕራባውያኑ በነገራችን ላይ ሁሉም ከራሱ ጥቅም አንጻር ብቻ ነው ኢትዮጵያን የሚፈልጋት። ማንም ለኢትዮጵያ ሰላም፣ ለኢትዮጵያ ኢኮኖሚ እድገት የዓለም ባንክ የምትለው ሌሎች የዓለም ሀገራት ኢትዮጵያን የሚፈልጓት ከራሳቸው ጥቅም አንጻር ነው። ይህንን ታሳቢ ማድረግ ያስፈልጋል። ሌላኛው እንግዲህ አሁን ይነሳል ተብሎ የሚጠቀሰው የውስጥ ጸጥታ ስጋት ቢኮዝ እንደምታውቀው አሜሪካ ለቲፒኤልኤፍ ቤተሰቦች የቪዛ ማዕቀብ ጥላለች። ስለዚህ የውስጥ ቀውስ አለ ብሎ ነው የሚያምነው። የቪዛ ማዕቀብ ሲጣል አሁን ሰው ቪዛ ማዕቀብ ተጣለ ነው የሚለው። ማዕቀብ መጣሉ ብቻውን በብዙ መልኩ ሊተነተን ይችላል። አሜሪካ ለምንድን ነው በቲፒኤልኤፍ ቤተሰብና እዚህ ኃላፊነቱ የተወሰነ የግል ማህበር እኔ አላልኩም እኔ አላልኩም። ይሄ የአሜሪካ መንግስት ማዕቀብ መጣሉ ይሄ ራሱን የቻለ የዲፕሎማሲ ፍጥጫ ተደርጎ ይወሰዳል። ስለዚህ ምዕራባውያን አገራት እንግዲህ ለኢትዮጵያ የመድረክ እድል ከመስጠት እንደዚህ ያሉ ጉዳዮች እንዲቆጠቡ ያደርጋቸዋል ማለት ነው በዲፕሎማሲው ረገድ። ሌላው የሶማሌላንድ ማለት ነው የቀጠና ስጋት ነው። ኤምኦዩ ተፈራረመች ኢትዮጵያ። ይሄ የተፈራረመችው ኤምኦዩ ጦስ ነው ለነሱ፣ ለእኛ እድል ነው፣ ለወዳጆቻችን እድል ነው። ለነሱ ግን ጦስ ነው። ለምን? ይሄ መግባቢያ ሰነድ እንግዲህ ምዕራባውያን የሶማሌ ሉዓላዊነት መጣስ በሚል የያዙት አቋም ስላለ የአርጌሳ ማለት ነው ስላለ ኢትዮጵያ በዲፕሎማሲው ረገድ በጥርጣሬ ውስጥ እንዲመለከቷት ያደርጋል። ኤምኦዩ መፈራረሟ እውቅና አልሰጠችም ኢትዮጵያ። ኤምኦዩ ነው የተፈራረመችው ወደብ ስለምንፈልግ። ኢትዮጵያ ወደ ባህር ከወጣች የመጀመሪያ ስጋቷ ግብጽ ናት። ባይዘው የግብጽ የውሃ ፖሊሲ ተከትሎ በተለይ ደግሞ የግብጽ የውሃ ፖሊሲ ምን ያምናል መሰለ? በውሃ ላይ መውጣት ያለባቸው ውሃ እነሱን ነክቶ የሚያልፉ የጠረፍ ሀገራት ነው የሚል ነው
ፖሊሲዋ። ኢትዮጵያ ደግሞ በየብስ ላይ ያለች ናት። እንዴት የባህር መዳረሻ ያስፈልጋታል የሚለውን ዓለም አቀፍ ሕግን የሚክድ ፖሊሲ አላት። ለምን? በአረቡ ዓለም የበላይነትን መያዝ ስለምትፈልግ፣ በቀጠናው የበላይነትን መያዝ ስለምትፈልግ፣ ከዚህ ከባበል መንደብ ጋር የተያዘ የስዊዝ ካናልን መጋጠሚያ ተከትሎ የቀይ ባህርን የበላይነት መያዝ ስለምትፈልግ፣ ይህንን ለማስፈጸም ማትቆፍረው ጉድጓድ የለም። ይሄ ሁሉ የሚሆነው ግን በህዳሴ ግድብ ላይ ነው። ግብፅ 95 በመቶ ኢኮኖሚያም፣ ማህበራዊም፣ ፖለቲካውም የተመሰረተው በአባይና አባይ ውሃ ላይ ብቻ ነው። የግብፅ ህዝብ የአልሲሲን መውረድ፣ የአልሲሲን መምጣት፣ የከበደን መውረድ፣ የከበደን መምጣት አይፈልግም። የግብፅ ህዝብ በየቀኑ መስማት የሚፈልገው የአባይን ውሃ ጉዳይ ብቻ ነው። ርዕሰ ጉዳዩ ማህበራዊም፣ ኢኮኖሚያውም፣ ፖለቲካውም እዛ ላይ የተመሰረተ ስለሆነ ስለዚህ የግብፅ የህልውና ጉዳይ ስለሆነ እዚያ አካባቢ ላይ ይሄን ትመለከታለህ። ይሄ በአጭሩ ስንመለከት ኬንያ፣ ግብፅ የተጋበዙት ለምዕራባውያን ፍላጎት ስልታዊ ጥቅም ያላቸውን ታማኝነት እና ቁልፍ ሚና በዚህ በታማኝነት ውስጥ ቁልፍ ሚና ካላቸው የቀጠናው ሀገራት መካከል ስለሆነ ሁለቱ ሀገሮች ተወስደዋል። ኢትዮጵያ ያልተጋበዘችው ግን ከዚህ ከምዕራባውያን ይልቅ ወደ ብሪክስ ያዘነበለ የዲፕሎማሲ መስመር በመከተሏ እንዲሁም ደግሞ አንዳንዶች እንደሚሉት በውስጥ በቀጠናው ላይ ያለው የጸጥታ ችግርን መነሻ በማድረግ ከዋሽንግተንና ሌሎች ከዋሽንግተን አጋሮች ጋር ያለ መሻከር አለ ብለው እንደሚያስቡት በዛ ልክ ባይሆንም ግን ያሉት ተጨባጮች ይህንን ያሳያሉ። ከጂኦፖለቲክስ አንጻር በጣም አንዳንድ ጊዜ ሳልዋሽ የምናገረው ነገር ከአንተ ጋር ደቂቃዎችና ሰዓታትን ማሳለፍ ትምህርት ቤት የመግባትን ያክል ነውና እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ግን የህወሓት ላይ እኔ አይደለሁኝም ብለኸኛል። እንግዲህ ዘራፊውም ገዳዩም ሁሉን ነገሮችም አድርገው እኔ ብቻ ነኝ ብሎ ጭራሽ አገር መንግስት እየተጫወተ ያለ ጥቂት የግለሰቦች ስብስብ እና ቤተሰቦቻቸው ላይ ማዕቀብ መጣል ሰሞኑን ከዛ በፊትም የአሜሪካንና አንዳንድ የአውሮፓ ሀገራትን ጨምሮ ተው እንዲህ ነገር አታርጉ፣ ቀጠናው ይረበሻል፣ ለቀጠናው ስጋት አለን እያሉ እየተመከሩ እምብየው ብለው የሚያደርጉትን እንቅስቃሴ ተከትሎ ነው ይሄ ማዕቀብ የተጣለው። ምናልባት የሚያመጣው ለውጥ አለ። ከዚህ በፊትም በጦርነቱ ጊዜም ተሞክሮ ነበረ። አሁን በኮንትሮባንድ ንግድ ላይ በስፋት መገኘታቸው፣ በህገ ወጥ የሰዎች ዝውውር ላይ መሳተፋቸው ይነገራል። ከዛ የመጡ አመራሮች በይፋም እየተናገሩ ነው። እነሱ ደግሞ ጽምዶ በሚል ከሻቢያ ጋር ሆነው የካይሮን ፋይናንስና ሎጂስቲክስ ተማምነው ሰላማዊውን ሰው እያሰቃዩት ነው። ምንድነው ይሄ ጂኦፖለቲካው ላይ ቀጠናው አውሮፓና አንዳንድ የአውሮፓ ሀገራትና አሜሪካ እንደሰጉት ቀጠናው ላይ ችግር ይፈጥራል? ምንድነው መሰለ ያው ግነት ትርክት ነው። አሁን ግነት ነው ያለው። እቺ ሚጢጢ እንዳልከው ግነት ማለት አላስፈላጊ ማግነን፣ ለዚህ እውቅና መስጠት እኮ ነው። አሜሪካ ለዚህ ቤተሰብ ማዕቀብ ጣልኩ ምናምን ስትል ምን ያህል ቤተሰቦች ናቸው? ግነቱን ማየት ነው። ማዕቀቡን ቪዛ ብቻ ነው፣ ቪዛ ነው። ከዛ ደግሞ እውቅና መስጠት ለምን አስፈለገ? ለምን እውቅና መስጠት የሚያስፈልገው? አገር ላይ አይደለም የተጣለው፣ ቡድን ላይ ነው የተጣለው። ልክ ባለፈው ፋኖ ላይ ጥለናል አሉ። ፋኖ የሚባል አደረጃጀት በሌለበት፣ ፋኖ የሚባል ጫካ ውስጥ ያለ ሽፍታ ነው የሚታወቀው፣ አደረጃጀት የሌለው በየአጋጣሚው የሆኑ ሰዎች ብቅ እያሉ የፋኖ አመራር ነኝ እያሉ መግለጫ የሚሰጡ ማን እንደሆነ እንኳን መሪው የማይታወቅ ቡድን ነው። ቲፒኤልኤፍ ከዚህ ቀደም በነበረው መዋቅሩን አላቅም ያለው የኢትዮጵያ ምርጫ ቦርድም ጨምሮ ሌሎችም አካላት ህዝቡም የትግራይ ህዝብ ታስታውሳለህ፣ የ70 ዓመቷ እናት የታሰሩበት እውቅና አንሰጥህም፣ አንፈልግህም
እያሉት ግድ የለም ብሎ በጉልበት የገባ ቡድን ነው። ለዚህ ቡድን እንዴት ብለህ ነው እውቅና የምትሰጠው? በዓለም ሊያውም አሜሪካ የምትባል ሀገር ማሽኮርመሙስ ምን አስፈለገ? የተለየ ጥቅም አላቸው ማለት ይቻላል። ይሄ እኮ ምንም ጥርጥር እኮ የለውም። ላለፉት 30 ዓመታት ከዛ ዓመታት በላይ አብረው ሲሰሩ የነበሩ ሽርክና ማህበሮች ናቸው። ሽርክና ደግሞ ሁል ጊዜ የሆነ ጊዜ ይከስራል፣ የሆነ ጊዜ ያተርፋል። ኪሳራ ሲኖር የምትደጋገፈው ነገር አለ። አሁን እየተደጋገፉ ነው። ኦኬ፣ ከመውደቃቸው በፊት እየተደጋገፉ ነው። መግለጫዎች ያወጣሉ፣ ተደጋጋሚ መግለጫዎች ለዓለም አቀፉ ማህበረሰብ ምናምን። እኔ አንዳንድ ጊዜ ምን መሰለ የሚታይ መንግስት ራሱ በመንግስት በኩል ለምሳሌ የፋኖ አደረጃጀትን በተመለከተ ፋኖ ኬንያ ላይ ኬንያ ናይሮቢ ውይይት እናደርጋለን ብሎ ከ6 ወር በፊት የዚህ የአማራ የሰላም ምክር ቤት የሰላም ጸጥታ ምናምን ምክር ቤት የሚባል ለማነጋገር እሱ እንኳን የማደራደር ውሳኔ መስጠት ሳይሆን የማደራደር አደረጃጀት ነው ያለው እና በዛ አግባብ ባለቤቱ ማን እንደሆነ ስለጠፋባቸው ብቻ ሳይደራደሩ ወይንም ሳይነጋገሩ ቀርተዋል። ባለቤት አልባ ነው። ባለቤት አልባ ለሆነ አካል እውቅና እየሰጠ በየጊዜው ከሆነው ከቡድን ውስጥ አንድ ብቻ እየተጠለፈ እየመጣ የሆነ ቡድን ሲመራ የነበረ የሆኑ ሰዎችን ሲገል የነበረ ጫካው ሸፍቶ የነበረን ሰው የመንግስትን ሆደ ሰፊነት በጣም ነው ማደንቀው። የእውነት ለመናገር 10 ወታደር ይዞ መጥቶ እኮ ከአንተ ጋር መደራደር የሚፈልግ እኮ አሁን ሰሞኑንም ነበር ናይሮቢ ላይ አይደለም? በተመሳሳይ አሉ፣ ከዚህ በኋላ ይመጣሉ። እኔ የመንግስትን ሆደ ሰፊነት የመንግስትን የዋህነት አይታችሁ እንደው እንደዚህ አይነት ነገር ላይ የተሳተፉ ሰዎች ህዝብ ባያስጨርሱ ጥሩ ነው። አንተ የዋህነት እና ሆደ ሰፊነት አልከው። አንዳንድ ወገኖች ደግሞ በተቃራኒው ነው የሚያዩት። ምክንያቱም እርምጃ ወስዶ ሁሉ ነገር ጭጭ ማድረግ ይቻላል። ማባበል አንዳንድ ጊዜ አንቀልባው ይበጠሳል ታዘለበት የሚሉ ሰዎች አሉ። ይሄ ሀሳብ አያስማማህም ማለት? አያስማማም። ለምንድነው ሁልጊዜ የኢትዮጵያ መንግስት አቋም የኢትዮጵያ ካልቸርም ትሬንዱ መግደል አማራጭ አይደለም። መግደል አማራጭ አይደለም። እርምጃ መውሰድም አማራጭ አይደለም። እርምጃ መውሰድ ያለባቸው ቦታዎች ላይ ለመንግስት ለቀባሪው ማርዳት ነው። እርምጃ ውሰድ ብሎ እስኪነገረው ድረስ የሚጠብቅ መንግስት አይደለም። ነገር ግን ሁልጊዜ አማራጩ የሚሆነው መንግስት እየገደለም እየገደልኩ ነው አይልህም። ሁልጊዜ ግን በአቋም ደረጃ ያለው የኢትዮጵያ መንግስት አቋም ሰላም 1 ሰላም 2 ምንድነው ያሉት? ለሰላም ረፍዶ አቅም ሁልጊዜም በራችን ክፍት ነው ካለ የመንግስትን ወደ ሰፊነት መመልከት ትችላለህ ማለት ነው። ይህን ተከትሎ የሚመጡ አሁን ያሉ በተለይ ምዕራባውያን አካባቢ የሚነሱ ለዚህ ለቲፒኤልኤፍ እውቅና የመስጠትና ቲፒኤልኤፍ ላይ ፎከስ ያደረጉ ነገሮችን አሁን የምትለው ጽምዶን አሁን የምትለው የዚህ ያረጀ ያፈጀ ጥቂት ቀናት የቀሩትን የኤርትራው መንግስትን ተከትሎ እነዚህ ነገሮች ደምረ ስትመለከት በቋፍ ላይ ላለ አደረጃጀት የዚህን ያህል ዋጋ መስጠት ለምንድን ያስፈልገው የሚለውን በደንብ አድርጎ መመርመር ያስፈልጋል። ወደ ዩኤን ኤርትራ ስትገባ፣ ወደ ካይሮ ስትሄድ የሱዳን ላይ ያለው የጦር ቤዝ ተነቅሎ ሶማሊያ ሲገባ ኢትዮጵያ እየተከበበች እንደሆነ እንዴት አይገባ? ቀጠናው ላይ ያለው ውጥረት እንዴት አይገባ? የኢትዮጵያ መንግስት በውጭ ጉዳይ ሚኒስትር አማካይነት እየተከበብኩ ነው፣ የከበባ ስትራቴጂ እየተካሄደብኝ ኢንሰርክልመንት እየተካሄደብኝ ነው ብሎ አመልክቷል። የዓለም አቀፍ ፍርድ ቤት ግን እውቅና አልሰጠው። ግን ተጨባጩ ይሄ ነው። አሁንም ነግርህ ነው ተጨባጩ። አደረጃጀቶች ይኖራሉ። ሱዳን ላይ ወታደር እየሸጡ ነው፣ ኢትዮጵያና የሱዳንን ወዳጅነት ለማሻከር ታሪካዊ ጠላት ለማድረግ። ኦኬ፣ ትግራይ ላይ አሁን የምትለው የጽምዶ ቡድን ጭንብል ለብሶ የኢትዮጵያን ወታደር አልባሳት አስመስሎ ለብሰው እርምጃ እየወሰዱ ነው የሚል ተደጋጋሚ የሆኑ ፒክቸሮች እየወጡ ነው። አየ በዚህ በዲጂታል ፕላትፎርሙ ፕሮፓጋንዳ በጣም ተከነውበታል። ላለፉት በርካታ ዓመታት ሲሰሩት ነበር። አደረጃጀቱን ሰርተውታል። አሁንም እያደረጉ ያሉት ይህንኑ ነው። ክቡር አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በጉዳዩ ላይ ከአልጀዚራ ጋር ያደረጉት ቆይታ ነበረ። በቆይታው ላይ የተነሱት ኢሹዎች እንዴት ነው እያራገቧቸው የነበረው? እውነታው ሲነገር አንተ ገዳይ ትሆናለህ፣ እሱ ገሎ እዛ አካባቢ ላይ ያለውን ነገር እንትን ሲል አንተ በዳይ ትሆናለህ። እንደዛ ነው ትርክቱ እየቀረበ ያለውና ይሄ ተደጋጋሚ ለእኛ የማይተኙ ጠላቶች ኢትዮጵያ ስታድግ የማይፈልጉ
በቀጠናው ላይ ያላትን የበላይነት እንዳታስቀጥል ለማድረግ በጣም በርካታ የሚነሱ ነገሮች አሉና የኢትዮጵያ መንግስት ህዝብ ነክቶ የሚጠብቀው ጉዳይ ስለሆነ ይሄ ብዙ በተለይ አሁን ላይ ያለው መንግስት እንደዚህ ያሉ ጉዳዮች ላይ የሚደናገጥና የሚደናበር ባለመሆኑ ብዙ ነገሮችን እንዳልኩ በሆደ ሰፊነት በመደራደር እድሎች እየሰጠ የሚያልፍ ነው። ከዚህ በኋላም ሌላ እውቅና የሚሰጡ ለፋኖ እውቅና እንደሚሰጥ የሚገባ ፋኖ እውቅና እኮ የአሜሪካ መንግስት ምናምን ጥዬበታለሁ ሲል እውቅና እየሰጠው ነው። ደረጃ 1 ደረጃ 3 ሆነ ልዩነት አያመጣም። እውቅና እየሰጠው ነው፣ እያገነነው ነው። ሊስት ውስጥ ይገባል፣ ይመዘገባል ማለት እኮ ይሄው ነው ታሪኩ። አገባደጃለሁ ጥያቄን ምናልባት ይሄ ሰሞነኛው የናይሮቢ ላይ የነበረው የፋኖ እንደባለፈው ድርድር እንደባለፈው እኔ ነኝ መሪው እኔ ነኝ ተጠሪው የሚል ሰው በመጥፋቱ ተበተነ ወይንስ አዲስ ነገር አለ የሚለውን እኔና ተጨማሪ ያልተነሱ ሀሳቦች አሉ። ይሄ መነሳት አለበት የምትለው ካለ ማጠቃለያ። እኔ እንግዲህ አሁን ይሄ የዚህ ሶስትዮሽ የወታደራዊ ፖለቲካ ትስስር በኢትዮጵያ ላይ የተፈጠረውን ጫና በዚህ በተለይ ሰሞኑን ካየነው በዚህ ሳምንት ውስጥ ካየናቸው ጉዳዮች መካከል የዋሽንግተንና የካይሮ አሰላለፍን ብንመለከት ጥሩ ነው። ከዛ ደግሞ የአስመራና የካይሮ አሰላለፍን፣ ከዛ ደግሞ የመቃዲሾና የካይሮ አሰላለፍን እንደዚሁ ብንመለከት ካይሮ አሰላለፏን በሶስትዮሽ ጥንድ ውስጥ እንዴት አድርጋ ኢትዮጵያን ኢንሰርክልመንት ውስጥ ለማስገባት የምትሄድበት ርቀት፣ የውጭውን ዲፕሎማሲ ለመያዝ የምትሄድበት ርቀት በተወሰኑ ደቂቃዎች አንስተን ብናልፍ ጥሩ ነው። ማሳረጊያችን እሱ እንዲሆን። እሺ፣ ከዚህ ከህዳሴ ግድብ ውዝግብ ጋር በተያያዘ በቀጠናው አዲስ ወታደራዊ ትስስር መናኸሪያ እንዲሆን ያደረገ ነው ሰሞነኛው ጉዳይ። የጋሽ ትራምፕም እኔ መልሼ አደራድራለሁ ብሎ ማለት፣ እንዲሁም በራሳቸው ደግሞ አሜሪካውያን የለም እርሶ ከዚህ ጉዳይ ውጡ፣ አይመለከቱትም፣ ኦልሬዲ ያለቀ ያፈጀ ጉዳይ ነው የሚል ሀሳቦች እየተነሱ ነው። ነገር ግን በዚህ በሱዳን ቀውስ በቀይ ባህር ደህንነት ዙሪያ በጣም በሚባል ደረጃ ስልታዊ የሆነ ምክክር ማጠናከርም ተያይዘውታል እና በኢትዮጵያ ላይ ያለውን ተጽዕኖ ስትመለከት ግብጽ የአሜሪካ ሙሉ የዲፕሎማሲና የኃይል ድጋፍ እንድታገኝ ሊያደርጋት ይችላል። ግብጽ ማለት ነው። ምክንያቱም የዓለም ሀያላንን ብለው የሚያስቡ ሀገራት ተጽዕኖ ለማሳደር ይሄ አሁን ቅድም ያየኸውን የማዕቀብ መጣል ምዕራፍ 1 ብሎ መጀመር ከዛ በኋላ ወዴት እንደሚሄድ አቅጣጫው ስለሚታወቅ ማለት ነው። የውስጥ ሰላም መረበሽ አለ ብሎ በዚህ በኩል የውስጥ ሰላምና ከበባውን እያጠናከሩ ግፊት እየተደረገ ሲመጣ ቀጥሎ የማዕቀብ መጣል ጉዳዮች አብረው ሊመጡ ይችላሉ። እሱን የዲፕሎማሲ አሰላለፍን በደንብ አድርጎ ግብጽ የአሜሪካንን ድጋፍ ልታገኝ ስለምትችል ኢትዮጵያ መንቃት እና ቀጠናውን በደንብ አድርጎ የመጠበቅ አናሊስቶች ይህን ስራ መስራት መቻል አለባቸው። የአስመራና ካይሮ አሰላለፍን ስትመለከት እንግዲህ የዚህ አሰላለፍ ተፈጥሮ በወታደራዊና በደህንነት መስኮች ላይ የተመሰረተ ጥብቅ መቀራረብ የታየበት ነው። በኢትዮጵያ ላይ ይሄ ምንድን ነው ተጽዕኖ የሚያሳርፈው? እነሱ በወታደር ተቀራረቡ፣ ተስማሙ፣ ተግባቡ። ግን በኢትዮጵያ ላይ ምንድን ነው የሚያሳድረው ተጽዕኖ የሚለውን ተመልክተን እናልፋለን። ይሄ በኢትዮጵያ ሰሜን አቅጣጫና በቀይ ባህር መስመር ላይ አዲስ የደህንነት ጫና ይፈጥራል። የእነዚህ ሁለት ሀገሮች መቀራረብ ትልቅ የሚባል የደህንነት ጫና ሊፈጥር ይችላል። አሁን አልቲሜት ጎሉ ከቀይ ባህር ኢትዮጵያን ማሳጣት ነው። የቀይ ባህር ኢትዮጵያን ማሳጣት በዚህ በኩል የህዳሴን ድርድር ለመፍጠር የምታደርገው የኃይል ሚዛን አስተላለፉን ሽፍት እንዲያደርግ ያደርገዋል። ሌላው የዚህ የሞቃዲሾና የካይሮ አስተላለፍን ስትመለከት በአዲሱ የአፍሪካ ህብረት ተልዕኮ ስም የግብጽ ጦር ሶማሊያ ላይ ተገኝቷል። ኢትዮጵያ ሶማሌላንድ ጋር ቅድም ያነሳ ነው የኤምኦዩ ጉዳይ በዚህ በምስራቃዊ ድንበር ላይ ቀጥተኛ ወታደራዊ ስጋት በተለይ አልሸባብን እንደ ትልቅ ስጋት አድርገን ልንወስደው ይገባልና ይሄ የቀጠናው ላይ ያሉ የተጽዕኖ ፈጣሪዎችን በተመለከተ ከጂ7 ጋር ያለውን አንድ ብለህ ልታነሳ ትችላለህ። ጂ7 ላይ ያሉት ሀገሮች እነማን ናቸው የሚለውን ነገር። ሁለተኛ ኤርትራና ካይሮ ያደረጉትን፣ መቃዲሾና ካይሮ ያደረጉትን፣ አሜሪካና ካይሮ ያደረጉትን እነዚህም በሙሉ ደበረ ስታመጣ ኢትዮጵያን በተለያየ መልኩ ነቃ ብላ
ቀጠናው እንድትከታተልና አዳዲስ ስትራቴጂዎች እንድትከተል ያደርጋታል ማለት ነው። አመሰግናለሁ። በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬው ልዩ ዝግጅታችን ይህንን ይመስል ነበር። በቀጣይ በሌሎች ነጥቦች ጋር እንመለሳለን በወቅታዊ ጉዳይ። ለዛሬ በዚሁ አበቃን። ጤና ይስጥልኝ።